ይህ አዋዜ ሰበር ነው። የቱርኩ ፕሬዝዳንት ሪሴፕ ጣይብ ኤርዶጋን እስራኤል ላይ ወታደራዊ እርምጃ ሊወስዱ እንደሚችሉ አስጠነቀቁም። ጀሩሳሌም ፖስት እንደዘገበው ኤርዶጋን አገራቸው ወይም መንግሥታቸው በእስራኤል ላይ ሊወስድ የሚችለውን ወታደራዊ ጥቃት ባህሪ ሲገልጹ ከዚህ በፊት በካራባክ ወይም በሊቢያ ያደረጉት አይነት እንደሚሆን ተናግረዋል። እስራኤልን በፍልስጤምና በሊባኖስ ላይ አሰቃቂ ወንጀሎችን የፈጸመች ነው ሲሉም የከሰሱት ኤርዶጋን ሲናገሩም በደም የተነከረው ዘርፈጅ ትስስር ሁሉንም አይነት ሰብአዊ እሴቶችን ችላ ብለውም ምንም የማያውቁ ሕፃናትን፣ ሴቶችንና ሰላማዊ ሰዎችን ያለምንም ደንብ ወይም መርህ መግደሉን ቀጥሏል ብለዋል። ኤርዶጋን ይህን የተናገሩት ኢስታንቡል ውስጥ በተካሄደው ዓለም አቀፍ የኤሽያ ፖለቲካዊ ፓርቲዎች ጉባኤ ላይ ባደረጉ ንግግር ነው። ኤርዶጋን ሲቀጥሉ ተኩስ አቁም ቢደረግም እንኳን እስራኤል የሲቪሎችን መኖሪያ መንደሮች በላይ በምታደርገው ጥቃት የተነሳ 1.2 ሚሊየን ሊባኖሳውያን ቤታቸውን ለቀው እንዲፈናቀሉ አስገድዳለች ብለዋል። ፕሬዚደንቱ የማክሰኛውን የአሜሪካንን ምጽአታዊ የጥቃት ዛቻ ያስቀረው የፓኪስታን ጣልቃ ገብነት አሁን በመከበር ላይ ያለው ተኩስ አቁም ሊባኖስን እንዲጨምር የሚያካትት ቢሆንም አሜሪካና እስራኤል ግን እንደዚህ አልተባለም በሚል ሳይቀበሉ ቀርተዋል ብለዋል። ኤርዶጋን በመቀጠል የእስራኤልን እርምጃ አረመኔያዊ ሲሉ የገለጹ ሲሆን በሽብርተኞች ላይ የሞት ፍርድ ተፈጻሚ እንዲሆን በእስራኤል ፓርላማ የጸደቀውን አወዛጋቢ ሕግ ለፍልስጤማውያን እስረኞች ብቻ ተለይቶ እየታለመ ነው ብለዋል። ከጉባኤው ውጪ ለጋዜጠኞች በሰጡት መግለጫ ደግሞ ኤርዶጋን ከዚህም በማለፍ አንካራ ከእስራኤል ጦር ጋር ውጊያ ለመግጠም ልትመርጥ እንደምትችል አመልክተዋል። እስራኤል ፍልስጤማውያን ላይ ይህንን እንዳትፈጽም ለማድረግ ጠንካራ መሆን አለብን ብለዋል። ሲቀጥሉም በካራባክ እንደገባ ነው፣ ሊቢያ እንደገባ ነው፣ እስራኤል ላይም ተመሳሳዩን እናደርጋለን ብለዋል። በማያያዝ ሲናገሩም ይህን ከማድረግ የሚገድበን ምንም ነገር የለም፣ እርምጃዎቻችንን ለመውሰድ ጠንካራ መሆን ብቻ ነው የሚያስፈልገን ብለዋል። ተንታኞች እንደሚሉት የኤርዶጋን የከፋ ንግግር ቱርክን የፍልስጤማውያን መብቶች ቁጥር 1 ደጋፊ መሆኗን ለማሳየት የሚያደርጉት ትርክት ነው። ለኤርዶጋን ዛቻ ምላሽ የሰጡት የቱርክ ሚኒስትር አሚ ኤሌያሁ የቱርክን መሪ መግለጫ አውግዘው ቱርክ በቆጵሮስ ግዛት ላይ ወረራ በመፈጸም ያላትን ታሪክና አናሳዎችን በተለይም ኩርዶችን የምትይዝበትን ወይም የምትጨቁንበትን ሁኔታ በመጥቀስ ኤርዶጋንን ግብዝ ሲሉ ተችተዋል። በመቀጠልም ሰሜናዊ ቆጵሮስን የወሰደችውና በስተ ምስራቅ የሚገኙትን የኩርድ ግዛቶች የምትቆጣጠረው ቱርክ ስለ ግብረ ገብነት ልታስተምረን ደፍራለች። በአረመኔያዊ የዘር ፍጅት ኢኮኖሚዋን የገነባችው ቱርክ በዘር ፍጅት ልትከሰን ያምራታል። እስልምናን በጉልበት የምታስፋፋው ቱርክ ስለ ሰብአዊ መብቶች ለመናገር ትደፍራለች ብለዋል በመግለጫቸው። ሲቀጥሉም ግብዙ ኤርዶጋን በዚህ በአሁኑ ጨዋታው ማንንም አያሳምንም ካሉ በኋላም በራሱ ነኝ ባይነት የሰከረ አምባገነን ሜጋሎማኒያካል ዲክታተር ሲሉ ገልጸዋቸዋል። ሚኒስትሩ በኤክስ ገጻቸው ላይ ያሰፈሩት በቁጣ የነደደ ገለጻቸውን በማራዘም ኤርዶጋንን የመስፋፋት ጥማት ያለበትና በተጨባጭ ኢኮኖሚው የሟሸሸና ዲሞክራሲ የሞተ አገር አስኮናኝ ገዢ ሆኖ ሳለም ራሱን እንደ ኦቶማን ሱልጣን የሚቆጥር ነው ሲሉ ተሳልቀውባቸዋል። እስራኤል ከቱርክ ጋር ያላትን ዲፕሎማሲያዊ ግንኙነትም ሙሉ በሙሉ ጉዳዩ ለሀገሪቱ ፓርላማ ክኒሴት ቀርበው የግንኙነት ለአንዴና ለመጨረሻ ጊዜ መቋረጥ አለበት ብለዋል። ኤልያው ይህንን ምላሽ የሰጡት የኤክስ ገጽ መግለጫቸው ላይ
በሰው ሠራሽ አእምሮ እየተዘጋጀ የሚመስል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቤተ መቅደሱ ተራራ አናት ላይ ኢየሩሳሌም የእስራኤልን ሰንደቅ ዓላማ ሰቅሉና ኤርዶጋን ደግሞ ኔታንያሁ ጫማ ስር ተደፍተው የሚያሳይ ቪዲዮ ወይም ምስል ለቀዋል። እንደ ተንታኞች ፍቺ ምስሉም ኤርዶጋን ከዚህ በፊት ኢየሩሳሌም የቱርክ ናት ሲሉ የሰጡትን መግለጫ የሚጠቅስ ነው። ኢሳያስ፣ ይሄ ዜና ያልተጠበቀ አይደለም። በእኔ በኩል አዋዜን የሚከታተሉ አድማጮች በሚገባ መረዳት አላቸው ብዬ አስባለሁ። አሁን ያለው ይህ ጦርነት ጊዜ በወሰደ ቁጥር አሁን ለምሳሌ እያየን ያለ ነው። ሁላችንም ይህ ጦርነት ከመጀመሩ ጦርነቱን አሜሪካና እስራኤል ቢጀምሩት ሊኖር ወይም ሊፈጠር ይችላል ብለን ካመን ነው ሲሰጡ ከቆዩት ትንታኔዎች አንጻር አብሮ የማየት ያልተጠበቀ መሆኑ ግልጽ ነው። ስለዚህ ይህ ጦርነት አሁን ባለው መልኩ መቀጠሉ ሌሎች ሀገራትም እዚህ ጦርነት ውስጥ ለመግባት ፈራተባ እንዲሉ ኦፖርቹኒስቲክ የሆነ ጣልቃ ገብነት ወይም ውጊያውን የመቀላቀል ሁኔታ ሊፈጠር እንደሚችልና መዘዙ እየከፋ ሊሄድ እንደሚችል አንስተን ብዙ ውይይት አድርገናል። በነገራችን ላይ ለአድማጮቻችን በዚህ መልኩ ውይይት የምናደርገው በማንኛውም ነጥብ ላይ ተገቢው መረጃ አድማጮቻችን እንዲኖራቸው በማሰብ መሆኑን መግለጽ እወዳለሁ። ስለዚህ እንግዲህ አሁን በጣም አደገኛነቱ ጀሩሳሌም ፖስት ላይ ለማመን በተቸገርኩበት ሁኔታ ነው ያነበብኩት። ቤዚካሊ ኤርዶጋን እስራኤል ላይ ወታደራዊ ጥቃት እወስዳለሁ ነው ያሉት። ይሄ በራሱ ጦርነት የማፈንዳት አቅም አለው። ኢሳያስ፣ ይሄን ማለታቸው ብቻውን ጦርነት ሊያስነሳ ይችላል። እኚህ ሰው የቱርክ ፕሬዚደንት ናቸው። የቱርክ ፕሬዚደንት የሀገሪቱ ጦር ኃይሎች አዛዥም ናቸው። የቱርክ ፕሬዚደንት እስራኤል ላይ ከዚህ በፊት ካራባክ የሚሉት በዚህ በአዘርባይጃንና በአርሜኒያ መካከል ካራባክ የምትባል ግዛት ነበረች። በሁለቱ መካከል አርሜኒያኖች እጅ ነበረች እና አዘርባይጃኖች መጨረሻ ላይ አስለቀቀው በቁጥጥራቸው ስር አድርገዋታል። በአርሜኒያ በኩል የነበረችው ተሳስቼ እንዳይሆን አድማጮች አርሙኛል፣ አርሜኒያ ነው አገሩ። ራሽያ ነች በሁለቱ ሀገሮች መካከል ሚዛን ጠባቂ የነበረችውና በተለይ አርሜኒያ አለኝ የምትላት ወገን በደጋፊነት አንጻር ራሽያ ነበረች።